ያለንበትን ነግረሽ ነው የመጣው? አረን ያልነገርኩትም እውነት ይሄ ሰውዬ ያለቅሻል እኮ ነግሬሻለሁ። ፊት እንዳሰጭው ስደውልሽ አታነሺም። እዚህ ሆናችሁ ነው እንዴ? አላየሁትም ነበር። ስላልፈለገሽ ነው ያላነሳችሁ። ሲጀመር ያለንበትን ማን ነገረ? ያለችበትን ቀልቤ ይነግረኛል። አባት እጃጃሉብና አሁን አይደለም ብዙ ስራ አለብን። ፍቅረኛዬን እንጂ አንቺን ብዬ እኮ አልመጣሁም። ምንድነው እንደዚህ የሚያደርግሽ? ፍቅረኛዬ ምሩ አልነገርሽም እንዴ? አንቺ ነሻ ታዲያ ጥፋተኛ። ምኑን ነው የምትነግረኝ? መለያየታችሁ ነው። እስከ ዛሬ ድረስ የቀለድክባት ይበቃል። እሺ አሁን የሚሆናትን ሰው አግኝታለች። እሱን ቀጥራ እየጠበቀች ነው። ምን እውነቷን ነው? አዎ ይዙ እስኪ ተለያይተን እንሞክረው። የኔም ልብ ሳይሸፍት አልቀር። ካንተ የተሻለ እሱ ላይ ብዙ ነገር አይቻለሁ። እሺ ይቅናሽ። ለሌላ ጊዜ ግን የራስሽን ሰው ተናግረሽ ለተናጋሪ አሳልፈሽ አትስጪ። ከዛ በፊት ግን አንድ ስልክ ልደውል። እዛ ጋር ሄደ መደወላችን ሰው እየጠበቅን ነው አልነህ እኮ። ምንድነው? እኔ ነበርኩ ሳወራሽ የነበርኩት። እዚህ ሬት ያልሽው እዛ ማር ሆኖ ታይሽ አይደል? ፍቅር መጀመር ሳይሆን መዝለቅ መቻል ነው። እሺ ይዙ ይቅርታ። ይቅር ብዬሻለሁ። እና ወዴት ነው ትታይ የምትሄደው? የተውሽኝማ አንቺ ነሽ። እኔ ግን ቀንና ሰው ቆጥሮ ወደማይለየኝ ወደ እግዚአብሔር ቤት ነው። ነቢያት ስለ ክርስቶስ መወለድ፣ መሰደድ፣ መጠመቅ በትምህርተ ወንጌል ጨለማውን ዓለም ስለማብራቱ ትንቢት ተናግረው ብቻ አላቆሙም። ለተነገሩት ትንቢት ፍጻሜ እንዲያደርግላቸው ፈጣሪን ተማጸኑት። በሙታን ሳማር ቅዱስ ሚካኤል ገዳም የሚገኙ አባቶች ዛሬ ወቅቱን ጠብቆ በሚፈራረቅ የበጋ ፀሐይ፣ የክረምት ዝናብና ጎርፍ እየተሰቃዩ ይገኛሉ። አባቶች ከጸሎት መልሰርፍ የሚሉበት የበዓት ስራ ተጀምሯል። እኛም የተጀመረውን በዓት ለማስጨረስ የድርሻችን እንወጣ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391